አዲስ አበባ የኢትዮጵያ የንግድ የልብ ትርታ በየቀኑ በብዙ ሺህ ቶን የሚቆጠሩ የምግብ ምርቶችና መድኃኒቶች የሚገቡባት የሚከፋፈሉባትና ለፍጆታ የሚውሉባት ታላቅ ከተማ። ነገር ግን ከዚህ ግዙፍ የንግድ ፍሰት ጀርባ ለአፍታ እንኳን መዘንጋት የማይፈቀድለት ትልቅ ስጋት አለ። የመጠቀሚያ ጊዜ ያለፈባቸው የተለያዩ የኢንዱስትሪ ምርቶች በገበያ ላይ መገኘት ህብረተሰቡ ለከፋ የጤና እክል እየዳረገ ይገኛል። ህብረተሰቡ ምርቶችን ሲገዛ ጊዜ ያለፈበት መሆኑን አረጋግጦ ይገዛል። ያው ኤክስፓየር ዴታቸውን ቼክ እናደርጋለን። እዛ የምንጠቀመው ምርት ምን ያህል አዲስ ነው የሚለው ነገር እናያለን። ያው ምርቶችን ከመግዛት በፊት መጀመሪያ ዴት ላይናችን አያለን። ከዛ ዴት ላይኑን አይቼ በዴት ላይኑ መሰረት ነው የምጠቀመው። ምክንያቱም ዴት ላይናቸው ያለፈ ነገሮች ውስጣችንን ስለሚጎዱ ማለት ነው። ውስጣችንን ብቻ አይደለም ሁሉ ነገራችንም ያው መርዛማ ስለሚሆኑ ማለት ነው። እነዚህ ዴሊ ኮንሳምፕሽን የሆኑ አንዳንድ ነገሮችን ግን ሞስት ኦፍ ታይም አላይ ዝም እየገዝቼ መጠቀም ነው። መድኃኒት ላይ ግን ትኩረት እሰጣለሁ። ኤክስፓየር ዴቱን አይቼ ነው የምገዛ ማለት ነው። በአንድ ወቅት ላይ ሎሽን እንደዛ አጋጥሞኛል። ኤክስፓየር ያደረገ ከዛ መለስኩ። ያው የተገዛ ምርት አጋጥሞኛል እኔ በግሌ ማለት ነው። ግን የገዛውበት ቦታ ርቀት ስለነበረ ብቻ በችኮላ ነው የገዛሁት። ከገዛ በኋላ ግን ያን ምርት አልተጠቀምኩበትም። ቀጥታ ያው እንትን አልኩት። ሌላ ሰውም እንዳይጠቀምበት የሚፈስ ጁስ ነገር ስለነበረ አፈሰስኩት ወደ ሽንት ቤት ውስጥ። ምክንያቱም ዝም ብዬ ብጥለው ሌላ ሰው ይጠቀምበታል። ያ ሰውም ደግሞ እያወቁ መጣል ስለሌለብኝ መርዛማነትን ስለተረዳው ጥዬዋለሁ። ብዙ ጊዜ አሁን ይሄ የልጆች ቺፕስ፣ የታሸገ ምግቦች፣ የታሸጉ መጠጦች፣ የህፃናቶች ሞስት ኦፍ ዘ ታይም እሱ ነው የሚያጋጥመኝ። ጥራቱን ያልጠበቀ ምግብና መድኃኒት በዝምታ የሚገል መርዝ ነው። ይህ ስጋትን ለመቀነስና የህዝብ ጤናን ለመጠበቅ ደግሞ በየቀኑ ከ24 ሰዓት በላይ የሚተጉ የጤና ዘቦች አሉ። ዛሬ የእነዚህ አካላት የቁጥጥርና የክትትል ስራ እንዲሁም አደገኛ ምርቶችን እንዴት ከገበያ ተለይተው እንደሚወገዱ ምልከታ እናደርጋለን። የአዲስ አበባ ምግብና መድኃኒት ባለስልጣን በሁለት እናት መስሪያ ቤቶች በኩል አንዱ በኢትዮጵያ ምግብና መድኃኒት ባለስልጣን 1112 አዋጅ አለን። አንድ ይህን መሰረት አድርጎ የምግብ ማኔጅመንት እና የመድኃኒት ላይ እንሰራለን። ለዚሁም ደግሞ በ1362 2018 የወጣ የአዋጅ በጤና ሚኒስቴር አለ። እሱ ደግሞ ጤናና ጤና ነክ በሆኑ ጉዳዮች ላይ መሰረት አድርገን እንሰራለን። የመቋቋሚያ አዋጃችንም አለ 84 2016 የአዲስ አበባ ከተማ አስተዳደር የአስፈጻሚ አካላት ስራና ድርሻ በሚደነግገው አዋጅም ላይ የተሰጠን ኃላፊነት አለ። ይህን መሰረት አድርገን ነው ስራዎችን የምንሰራው። የተበላሹና ጊዜ ያለፈባቸው ይለያያሉ። ጊዜ ያለፈባቸው የምንላቸው ተመርተው መጠቀሚያ ጊዜያቸው ከዚህ እስከዚህ ተብሎ የመጠቀሚያ ጊዜያቸው ይቀመጣል። ምርቶች የተለያዩ ናቸው ማለት የምግብ ምርቶች አሉን እኛ የምንቆጣጠራቸው፣ እንዲሁም ደግሞ የጤና ነክ የምንላቸው የመዋቢያና የጽዳት መጠበቂያ ምርቶች። እነዛ ምርቶች የመጠቀሚያ ጊዜ አላቸው። ምርት ያለፈበት ከሆነ ኤክስፓየር ዴት አለው። አንድ ምርት ኤክስፓየር ዴት እና ዴድላይን አለው። ስለዚህ እነሱን ምርቶችን እናያለን። ከዛ በተረፈ ደግሞ በኪውአር ኮድ ላይ ቼክ አድርገን ነው እንትን የምንለው ማለት ነው። እነሱን አጠራጣሪ በዚህ ሁኔታ ውስጥ አጠራጣሪ ሁኔታዎች ከተፈጠሩ የናሙና መውሰድ ስራ ከጥራት ማረጋገጫ እዛ አስወስደን አስመርምረን የተለየ ባለሙያ አንዳንድ ጊዜ የምናያቸው ምርቶች አጠራጣሪ ከሆኑ በጥራት ማረጋገጫ ልከን ናሙና አስወስደን እናረጋግጣለን ማለት ነው። በዋናነት ምግብ የሚበላሸው ከማምረት ይጀምራል። ሲመረት በጥንቃቄ ካልተመረተ በባክቴሪያ ይጠቃል፣ በአቀማመጥ ይበላሻል። መጋዘን ውስጥ ሲደርስ ትራንስፖርት ሲደረግ ኢቨን ሰው ራሱ ሲጠቀም የሚያስቀምጥበት ቴምፕሬቸር ካልተጠብቆ ካልሆነ አይሆንም። አሁን ይሄ እንደምታዩት አቀማመጡ ላሜራ ነው። ቤቷ ላሜራ ሙቀት ይስባል። በቃ ሁሚድ ነው ማለት ሞይስቸርና ሙቀት ስለሚኖር ምርቱ ቶሎ ይበላሻል። ያን ብቻ አይደለም እንደያያችሁ ከሆነ እዛ ፓሌት የለውም። ከጣራ ከግድግዳ የሚባል ሳይንስ አለው ሲቀመጥ ምግብ ማለት ነውና ያ ምግብ በዛ አይደለም የተጠቀመው። አንድም ኢንፌክትድ የሆነው እንደዛ ነው። ሁለተኛ ደግሞ ሌሎች ምርቶች ለምሳሌ ሌሎች የተጠቃ ምርት ጎኑ ካለ
ወደዛ ማይግሬት ያደርጋሉ እነዚህ ኢንሴክቶቹ ማለት ነውና እነሱም አንድ ኮዞች ይሆናሉ ማለት ነው። ቁጥጥር የሚጀምረው ከከተማዋ መግቢያ በሮች አንስቶ እስከ ሸማቹ ደጃፍ ድረስ ነው። ተቆጣጣሪዎቹ በየቀኑ በሺህ የሚቆጠሩ ተቋማትን ይጎበኛሉ። የኛ ቁጥጥር ሂደት እንግዲህ እያንዳንዱ ቁጥጥር በምናካሄድበት ወቅት በርካታ ተቋማትን ቁጥጥር እናደርጋለን። እነዚህ ተቋማት ላይ ቁጥጥር ስናደርግ የሚሰጡት አገልግሎት ቁጥጥር እናደርጋለን። እንዲሁም ደግሞ የሚያቀርቡት ምርት ጤናማነቱን ለማረጋገጥ ቁጥጥር እናደርጋለን። ቁጥጥር የምናደርገው ለሁለት ዋና ዋና ጉዳዮች ነው። አንደኛው የምርቱ ጤናማነት ለማረጋገጥ፣ ሁለተኛው ደግሞ የሚያቀርቡት አገልግሎት ጤናማ ስለመሆኑ ለማረጋገጥ ቁጥጥር እናደርጋለን። ባለሙያዎች ባሉን ወረዳዎች ላይ በየቀኑ እነዚህ ስጋት ተኮር በሚባሉ አሁን ላይ ስጋት ተኮር ባልናቸው ምርቶች ላይ በልዩ ሁኔታ ተግባሩን እየፈጸምን እንገኛለን። ከዛ ባለፈ ግን ቀን በቀን ዴሊ ቅዳሜና እሁድንም ጨምረን የቁጥጥር ስራውን በጋራ እየተሰራ ያለበት ሁኔታ አለ። በመጀመሪያ ጉዳይ የኛ ተቋም ተቆጣጣሪ ነው። ተቆጣጣሪ ሆኖ ደግሞ ምግቡ እንዲወገድ ኢንፎርስ ያደርጋል። ያ ድርጊት እንዲፈጸም ኢንፎርስ ያደርጋል፣ ያስገድድ፣ ተፈጻሚነቱን ያረጋግጣል። ይህም ሙያዊ ምስክርነት የሚያረጋግጠው ለሁለት ነገሮች ነው። አንድ ጊዜ ያለፈበት መድኃኒቱ ወይም ደግሞ ምግብ ጉዳይ ትክክለኛ ቦታ ተወግደዋል ወይ ነው አንዱ። ትክክለኛ መወገጃ ቦታዎች ምሳሌ መድኃኒት ከሆነ ለመድኃኒት ማቃጠኛነት የተፈቀዱ ቦታዎች ላይ ነው ወይ ይወገድ ብሎ ኦርደር ያደረገው ፕሮዳክት ወይም ደግሞ ምርት ሪሊ ተወግደዋል ወይ እርግጠኛ መሆን አለበት። እሱ ከሌለ እርግጠኛ አይሆንም አይደል? መንገድ ስቶ ይሆን ወይ መልሶ ወደ ገበያ ተቀላቅሎ ይሆን ወይ? ይሄ ነገሮች አፕሩቭ ለማድረግ ሁለተኛ ፐርፐዙ ለዚህ ነው አንዱ ባለሙያው አብሮ የሚሄደው። በአይን ከማይታየው ጉለት ባሻገር በላቦራቶሪ መረጋገጥ ያለባቸው ጥቃቅን ባክቴሪያዎችና የኬሚካል ውህዶች አሉ። ይህም ክትትሉን ሳይንሳዊና አስተማማኝ ያደርገዋል። ያን የምናደርገው በማየት በማሽተት እንዲሁም ደግሞ ከለሩ በማየት የምንለይበት ሁኔታ መፍጠር፣ እነዚህ ምርቶች የተለያየ ችግር ሲገጥማቸው የሚወገዱበት ሁኔታ ይገጥማል ማለት ነው። ወደ ህብረተሰቡ እንዳይደርሱ ለማስቻል ህብረተሰቡ ላይ የተለያየ ጤና እክል እንዳይፈጥሩ ለማስቻል ቁጥጥር ሲደረግ የሚገጥሙ ችግሮችን ለመቅረፍ ታስቦ ሲሰራ በቁጥጥር የሚገኙ እንዲሁም ደግሞ መጠቀሚያ ጊዜ አልፎባቸው ወይም ደግሞ በጉዞ ሂደት ችግር ሲገጥማቸው ወይም ሲበላሹ እንዲወገድላቸው የሚጠይቁ ተቋማትም አሉ። ራስን በራስ መቆጣጠር ስራው ላይ ትኩረት አድርጋ የምንሰራው ጥሩ የባለፈ ትራክ ሪከርዳቸው ጥሩ የሆኑ ተቋማት ራስ በራስ የመቆጣጠር ስርዓት ውስጥ እንዲገቡ ይደረጋሉ። ያ ማለት እኛ ያለን ስታንዳርድ እና ሴት አፕ ስታንዳርድ ቼክሊስት አለ። በዛ ቼክሊስት መሰረት ተግባራዊ እንዲያደርጉና ራሳቸውን የውስጥ ኦዲት የውስጥ ቁጥጥር እንዲያደርጉ እንፈቅድላቸዋል። ከዛ በየሩብ ዓመቱ ለኛ ሪፖርት እንዲያደርጉ እናደርጋለን። ማስጠንቀቂያ የሰጠናቸው አሉ። የመዝጋት ስራ የተሰራባቸው አሉ፣ የታሸገባቸው አሉ መድኃኒት ቤቶችም እንደዚሁም ደግሞ ምግብ ነክ የሆኑ ተቋማት ማለት ነው እስከ 3 ወር ድረስ የተዘጋባቸው አሉ። እንደዚሁም ደግሞ የተሰረዘባቸው አሉ። ምሳሌ 3 ተቋማት በምግብ ፓርቱ እንዲሰረዙ ከገበያ እንዲወጡ ተደርጓል። ማለት በተደጋጋሚ ጥፋት እያጠፉ ስለሆነ ዘርፍ ቀይሮ ሌላ ምግብ ያልሆነ ነገር ራሳቸው ንግድ ስራ ላይ እንዲሰማሩ የተደረጉ አሉ ማለት ነው። ከቅርብ ጊዜ ተወስታዎቻችን ብንወስድ ደግሞ ቴምር ብቻ 10 ሚሊዮን የሚጠጋ ግምት የሚያወጣ ከዝኖ የቆየ እና ያለ አግባብ በተገቢ ሁኔታ ያልተቀመጠ ትንሽ እንደው ለጤና ለመናገር የሚከብድ የተላ አይነት ነገር ቴምር ነበረ። እንዲወገድ አድርገናል። የተያዙ አደገኛ ምርቶች በድጋሚ ወደ ገበያ እንዳይመለሱ የማስወገጃ ሂደት እጅግ ጥንቃቄ የተሞላበት ነው።
ይህም ሂደት በገለልተኛ አካላትና በህግ አስከባሪዎች ፊት የሚከናወን ግልጽ አሰራር ነው። ጊዜ ያለፈባቸውም የተበላሹም የሆኑ በቁጥጥር ወቅት የተገኙም ለጤና ጎጂ ናቸው የተባሉ እንደዚሁም ደግሞ ራሱ በከስተመሩ ጊዜ ያለፈበት ብሎ እንዲወገድ ለኛ ኮንሰልት የሚጠይቅባቸውም ጉዳዮች የሚወገዱት በህግ መሰረት ነው። አንደኛው መሰረታዊ ጉዳይ የሚወገደው እኛ ባለንበት ነው። ለኛ ሪፖርትድ መሆን አለበት። የኛ ባለሙያ መኖር አለበት አዝ ኤቪደንስ ማለት ነው። የፕሮፐር የሆነ የሚወገድበት ቦታ አፕሮቭ መደረግ አለበት። ምሳሌ መድኃኒት ከሆነ ለመድኃኒት ማስወገጃ ተብሎ የተፈቀዱ ቦታዎች ማቃጠያ ቦታዎች አሉ፣ ወይም ደግሞ ማቃጠያ ተቋማት አሉ። እነኛ ተቋማቶች ላይ መሆን ይኖርበታል። ምግብና ወይም ምግብ ነክ የሆኑ ፕሮዳክቶች ከሆኑ ደግሞ ለዚህ መቅበሪያ ሊሆን ይችላል፣ አሊያም ማቃጠያ ሊሆን ይችላል። የመሳሰሉት በሪ ማድረጊያ ይሄ ማቃጠያ ቦታዎችን እሱም የተፈቀደ መሆን አለበት ማለት ነውና በዛ በተፈቀደ ቦታ ሬዲ መሆኑን ታሳቢ ተደርጎ የኛ ባለሙያዎች እንደ ኮንሰልት ቦታው ላይ ኖሮ እንደዚሁም ደግሞ የሚያስወግደው አካል ደግሞ ሙሉ ወጪውን ችሎ ሙሉ ወጪውን ራሱን በራሱ ፍቃዱም የመጣ ይሁን እኛም እንዲያስወግድ ብናስገድደውም እንኳን ቢሆን ራሱ ሙሉ ወጪውን ችሎ የማጓጓዣ በተመሳሳይ ደግሞ ቦታው ላይ ለጉልበት ሰራተኞች የሚያስፈልጉ ነገሮች ከቨር አድርጎ ነው ክፍያም ይኖረዋል። አንዳንድ ተቋማት ላይ ማስወገጃ ቦታዎች እነሱ ነገሮች አሟልቶ ሲገኝ እንዲወገድ ይደረጋል። ከዚህ ወጥቶ ወደ ቆሼ ወደሚባለው ቦታ ሄዶ ዳምፕ የመደረግ ስራ ይሰራል ማለት ነው። ዳምፕ የመደረግ ስራ ይሰራል፣ ተቆፍሮ ይቀበራል። ምንም አይነት ለንግድ እንዳይውል ለግለሰቦች እንዳይጠቀሙት ተደርጎ የመቅበር ስራ ይሰራል ማለት ነው። የህብረተሰቡ ጤንነት የጋራችን ነው ብለን ከፖሊስም ከደንብም አካል ከወረዳው ማስተዳደር ጋር በጋራ በመሆን ነው ይህን ተግባራቶች የፈጸም ነው። ከክፍለ ከተማው ምግብና መድኃኒት ቁጥጥር ጋር በጋራ ከዚህ በፊትም በርካታ ስራዎች ሰርተናል። አሁንም እየሰራን እንገኛለን። ያው እነሱ በዋናነት የነሱ ስራ ነው፣ የኛ የእገዛ ስራ ነው የምንሰጠው ማለት ነው። ስለዚህ መጀመሪያ በተገኘበት ቀንም አሽገን ነበር። በእነሱ እገዛ ጠይቀውን እኛ በተገኘንበት ቤቱ ታሽጎ ነበር። ዛሬ ደግሞ በሚወገድበት ሰዓትም በጋራ እነሱ ለማገዝ እዚህ ተገኝተናል ማለት ነው። ዛሬ የሚወገዱት እነዚህ በሚሊዮኖች የሚቆጠሩ ዋጋ ያላቸው ምርቶች ናቸው። ገንዘቡ ቢቆጭም የሰው ልጅ ህይወት ግን ከምንም በላይ ውድ ነው። እነዚህ ምርቶች ባይወገዱ ኖሮ በስንት እናቶችና ህጻናት ላይ ጉዳት ሊያደርስ እንደሚችል መገመት አያዳግትም። ጊዜ ያለፈባቸው ምርቶች በርካታ ችግሮች ያስከትላሉ። ኢኮኖሚካሊም ብናያቸው ምርቶቹ ባያያዝ በተለያየ ምክንያት በሚወገዱበት ሰዓት የሀገር ኢኮኖሚ ላይ ጫና ይፈጥራሉ። እሱም ደግሞ አንድ የኢኮኖሚ ችግር ነው። እንደገና ደግሞ ከኢኮኖሚ ባሻገር ህብረተሰቡ ላይ የጤና ችግሮች ይፈጥራሉ። የተለያየ ህብረተሰባችን ክፍል ግለሰቦች መታከሚያ አጥተው በየአደባባዩ ሲለመንላቸው በየሆስፒታሉ ተኝተው በርካታ አይነት በሽታ ተላላፊ ላልሆኑ በሽታዎች ተጋልጠው ይገኛሉ። እንደ ካንሰር፣ ኪድኒ ፌለር የምንላቸውና ሌሎችም ፌለሪቲዎች በምንመገባቸው በምንጠጣቸው ምግቦች ነው አብዛኛው። ጤና ነኮቹ ደግሞ የምንላቸው እነዚህ የኮስሞቲክስ ምርቶች ብዙ ጊዜ ሮሮ የሚበዛባቸው ቆዳ ላይ ችግር ሲያስከትሉ ይታያልና በተለያየ መልኩ የጤና እክል የሚያስከትሉበት ሁኔታ አለ። ህብረተሰቡ የሚጠቀማቸውን ምርቶች ጥራታቸውን፣ ኤክስፓየር ዴታቸውን አይቶ ለራሱ አሁን ላይ ባሉ በሽታዎች በጣም ብዙ እንትኖች ሪዩዝድ የተደረጉ ምግቦች ናቸውና በሱ ላይ በጣም ጥንቃቄ አድርጎ ወደ ቤተሰቡ ማስገባት መቻል አለበት። ምርቶቹ ላይ ጥንቃቄ መደረግ አለባቸው። የምንገዛቸው ምርቶች ከየት ነው ምንድናቸው ብሎ ማወቅ መቻል አለበት። ምርቶችን ሲገዛ ፕሮሰስ የተደረጉ ፓክዴት የተደረጉ ከሆኑ የአገልግሎት ጊዜያቸውን ማየት አለበት። የአገልግሎት ጊዜያቸው ያላለፈበት መሆን አለበት። ሁለተኛ ሌላው ደግሞ ፊዚካሊ ሲታዩ ለምሳሌ የታሸገው ለምሳሌ እንደ ጣሳ ያሉ ከሆነ ይነፋል። ውስጡ ሲበላሽ በጣም ላይ ይወጥረዋል እንትኑ ማለት ፓኬጂንግ። እንደዛ አይነት ነገር ካለ ከመጠቀም መቆጠብ።
ሌላው ደግሞ እንደዚሁ ፊዚካሊ ታያቸዋለች ዳሜጅ ሻጋት አለው የለም እንደዚህ አይነት የሚታዩትም ማለት እነዚህ ማየትና መግዛት አለበት። ጥንቃቄ ማድረግ አለበት ብዬ የማስበው ከውጭ ገዝተን በምንገባቸው ምርቶች ላይ ኤክስፓየር ዴታቸውን ቼክ ብናደርግ፣ ከዛ በተረፈ ደግሞ ያ ነገር ምን ያህል አዲስ ነው፣ ምን ያህል ጥራቱን ጠብቆ የቀረበ ነገር ነው የሚለውን ቼክ ብናደርግ ብዬ አስባለሁ። በጣም ጉዳት ውስጥን እስከ ማበላሸት ደረጃ ድረስ ያደርሳሉ። ያው ኩላሊት ምንም የሚመጣው በዚህ ኬዝ ነው። ምክንያቱም የተመረዘ ነገር ስንጠቀም ኩላሊት ይጎዳል፣ ጨጓራ ይጎዳል እና የመሳሰሉት ሙሉ ለሙሉ ጉዳት እንዳለው ነው የምገነዘበው። ፌድ ያደረገ ነገር አለርጂ ሆኖ ፊትሽ ላይ የሆነ ነገር ሊሆን ይችላል። ውስጥሽ ከባድ የሆነ በሽታ ቀላል የምትዩ ነገር ከብዶ ጫፍ ሊደርስ ይችላል። በጣም ብዙ ጉዳቶች አሉ። የጤና ጥበቃ ስራ የአንድ ወገን ብቻ አይደለም። ህገወጥ ነጋዴዎችን ማጋለጥ፣ ምርት ሲገዙ የምርት ቀኑን ማረጋገጥና አጠራጣሪ ነገሮችን ለሚመለከተው አካል ጥቆማ መስጠት የሁሉም ድርሻ ነው። ህብረተሰቡ እንግዲህ እያንዳንዱ ዕለት በዕለት የሚጠቀማቸውን ምርቶች ጤናማነታቸውን የጠበቁ መሆን አለባቸው። የታሸጉ ሊሆኑ ይችላሉ፣ ያልታሸጉም ቢሆኑ የመጠቀሚያ ጊዜ የተጻፈበት ሊሆን ይችላል፣ ያልተጻፈበትም ሊሆን ይችላል። ያልተጻፈባቸው ከምናውቀው ከተለመደው ከለር ይዘት የተለወጡ ከሆነ ባለመግዛት፣ የተጻፈባቸውም ቢሆን ጊዜያቸው ሳያልፍ የመጠቀሚያ ጊዜያቸው ሳያልፍ ተበላሽተው ሊሆን ስለሚችል ሁልጊዜም ወደ ውስጣችን የምናስገባው ለልጆችም ለሌላም ሰው የምንሰጠው ምግብም መጠጥም ጤናማነቱ የተረጋገጠ ጤናማነቱ በአይናችን የምናየው ከሆነ ወይም ደግሞ በማሽተት የምናውቀው ከሆነ የምንገዛቸውን ምርቶች ሁልጊዜም ወደ ውስጣችን ገብተው የማይጎዱን መሆናቸውን ማረጋገጥ ያስፈልጋል። ህብረተሰቡ እያንዳንዱ ምርቶችን ሲገዙ ኤክስፓየር ዴቶችን ውስጥ ያለባቸውን ችግሮች እነዚህ ነገሮች ማየት አለባቸው። ማህበረሰቡ ደግሞ ከዚህ የበለጠ ጥንቃቄዎችን ማድረግ ይጠበቅበታል። ኤክስፓየር ዴቶችን ማየት ይጠበቅበታል። ከኤክስፓየርድ በላይ ደግሞ ውስጡ ላይ ያሉ ምርቶች ምንድናቸው፣ ጤናማ ናቸው አይደለም የሚለው ምርት አይቶና በጥንቃቄ መግዛት አለበት ማለት ነው። በሚፈለገው ልክ የህብረተሰብ ኦነርሺፕነት ማረጋገጥ አለበት። የአዲስ አበባ ምግብና መድኃኒት ባለስልጣን የስነ ምግባር ብልሽት ያለባቸው የሕክምና ባለሙያዎች ካጋጠሙት 8864 መስመር ስልክ መደወል ይችላል። ብልሽት ያለበት ተቋም የጤና ተቋም ይሁን ምግብ ነክ ተቋም ከጤና ጋር የተያያዘ ብልሽት ያለበት ሌሎች አምራች ተቋማት የምግብ አምራች ተቋማት ምግብ ነክ የሆኑ መድኃኒት ከሆነ የሕክምና ተቋም ከሆነ የባህል ሕክምና ከሆነ የትኛውም ጥቆማ ማድረስ ይችላሉ። በ8864 የነፃ መስመር ስልክ የአዲስ አበባ ምግብና መድኃኒት ባለስልጣን ብለው